ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ? እንግዲህ ሐረግ ድራማ ከስንት ቀን በኋላ ዛሬ ተለቋል። ዛሬ ሲለቀቅ ደግሞ የያፌት ዘመድ ምን እያደረገ ነው? አቢኤል ኤፍራታን ምን እያረጋት ነው? እንዴት እያረጋት ነው? ምን እየተጫወተባት ነው? የመነኛው ጌም ነው። ሰላም ጤና ይስጥልኝ ውድ ተመልካች፣ ይህንን ቪዲዮ ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ ውድ ተመልካቾች። አዲሷ ጓደኛው የኔናታ የታለህ ብለ ሁሌ ስልክ እየደወለች እየለመነችው ነው ውድ ተመልካች። ቢንያምና ፄ ተገናኙ። ቢንያም ፄ ታመመች፣ ቤቱን ቆልፋ ነው የምትተኛው ሲባል እየሮጠ ፄን ፍለጋ እየበረረ ገባ። እየሮጠ ሲመጣ ሉሊት በጣም ነው የደነገጠችው። በሩን በርግዶ ነው የገባው ውድ ተመልካች። እዚህ ጋር ደግሞ ፄና ቤዛና አዲሷ ጓደኛ አብረው ሲያወሩ በርግዶ ነው በሩን እየገባው። ቢንያም ፄን በደንብ እንደሚወዳትና ያለሷ መኖር እንደማይችል ሲገልጽለት ነው በሩን የከፈተችው ውድ ተመልካች። እንግዲህ ቢንያም ፍቅሩን ደብቆ እዚህ ጋር እናትና ልጅ ገኒና ልጇ እያወሩ ደግሞ ስለ ቢንያም እያወሩ ነው። ቢንያም የት ሄደ ሲባል እነሱ እኮ ቢንያም ፄ ታመመች ሲባል ነው ቢንያም እየሮጠ የሄደው ብሎ ለገኒ ልጇ ነገራት። ገኒ ደግሞ ፍቅራቸው ሲመለስ በጣም ደስ ይለኛል እያለች ነው። እንግዲህ እዚህ ጋር ደግሞ ሉሊት ወይዘሮ ሉሊት ዊን እያለች ነው። እዚህ ጋር ተንበርክኮ አበባ እየሰጣት ነው ቢንያም ለፄ። የድሮ ፍቅራቸው እንግዲህ ቀስ በቀስ ዛሬ ብሎ ጀምሯል። ገኒ ደግሞ እንኳንም መንታ ብወልድ አንተን የወለድኩበት ቀን መንታ ብትሆን ምን አለበት ብላ እየተመኘች ነው። ሉሊት ደግሞ የኔናታ ወደ ቤት አይገባም ቆይቷል። ውጪ ማለት ከጀመረ ውጪ ነው የሚተኛው። እህቱንም መጥቶ አያይም ብላ ብቻን የተሳደበችው እጇን ጉድ እያለች ነው ውድ ተመልካች። እንግዲህ ናታ ምን ሽሽት ምን ሆኖ ውጪ እንደሚል እንግዲህ እናንተ ካወቃችሁ ታውቃላችሁ ማለት ነው። እዚህ ጋር ስለ ናታ ስታወራ ናታ ስልክ ደውሎ ቤዛን የት ነው ያላችሁ? በዚህ ሌሊት የት ነው የሄዳችሁት? በዚህ ሌሊት ለእኔ ሳታስፈቅዱ ለምንድን ነው ውጭ እየወጣችሁ? እንግዲህ እነሱ አብሶ ለጽዮን ብሎ ዋጋ እየከፈለ እነሱ እንግዲህ አያውቁም ማለት ነው። የኔናታ ሁሉንም ነገር በድብቅ መጨረስ ነው የሚፈልገው ይመስለኛል። እንግዲህ ሉሊት ደግሞ እሱን የሉሊት ነገር ነው የገረመኝ ማለት ነው። ሉሊት ለምንድን ነው እንደዚህ መተንፈሻፈሸው ማለት ነው? ፎሽፋሻ ሆና ቀረች። እዚህ ጋር እንግዲህ ፄና ቢንያም ውጪ ወጥተው ወክ እያደረጉ እያለ እሱ አበባ ሊገዛለት ለፄ ሄደ። በመካከሉ ደግሞ አቤል አይደለም የልጅ ስሙን አላውቀውም እና ይቅርታ እየተደዋወሉ ምን ደረጃ ላይ እንደደረስክ ንገረኝ፣ በቴክስት ቶሎ ብለህ ንገረኝ ብላ እየተናገረች ነበረ። እና ያፌት ደግሞ አቤልና ኤፍራታ ፊልም እያዩ ውጋው ቁረጠው የሚል ፊልም እያዩ አለቃ መጣባቸው። አለቃ ሲመጣባቸው እንግዲህ ኤፍራታ በጣም ነው ክው ያለችው ማለት ነው ውድ ተመልካች። ሉሊት ደግሞ እንግዲህ ያው መቼም የሉሊት ነገር አይጣል ያየ በሽታ የሚባል ነው። እጅ ደግሞ በግድ ስልክ ካላነሳክልኝ
ብላ በጣም ናታን እየጨቀጨቀችው ነው። እንግዲህ ናታን ደግሞ ማን ብላ ነው የምታቆለማመጠው? በጣም በሚገርም ሁኔታ በዚህ ሌሊት ነው፣ ጨለማ እኮ ነው ጋይሶች፣ እና በዚህ ሌሊት ነው ውጪ ያሉት። እና እዚህ ጋር ደግሞ ቢኒያም ማነው ቢኒያም ይሄንን ቤዛ ስር የሚሄደውን ልጅ አይወዱም፣ እንደ ሌላ ነገር ነው የሚያየው ማለት ነው። ስልክ ደውሎ ፂጋ እያለ ይሄ ልጅ እዛ ነው ያለው ምን ችግር ያመጣል ምናምን ብሎ እየጠየቀው ነው። እንግዲህ ምን እሱም ሸኳካ አለቃ አለው መሰለኝ። ቢኒያም ደውሎ ምንም ችግር አያመጣም በደንብ አጥናው እያለ ነው። እኔ እዚህ ጋር የገረመኝ ጉድ ተመልካች አቤል ምን እየሰራ ነው? አቤል ግን አይደብርም? አቤል ከያፌት በላይ ሰይጣን ሆኖ እየተገኘ ነው። እንግዲህ ፋሚሊም ናቸው እየተባለ ነው። ኤፍራታው እንግዲህ አብረው እንኖራለን ብለው ከኛንተ ጋር እኖራለሁ እያለ ኤፍራታም በአሰቃቂ ሁኔታ ሊያኖራት እየፈለገ ነው። አንተ ሰይጣን ምናምን እያለች ነው። ገኒ ደግሞ እዚህ ጋር ልብስ እያጣጠፈች ነው። ውድ ተመልካች አበባውን እንግዲህ ገዝቶ መጥቶ እዚህ ጋር ተንበርክኮ ለጽ እየሰጠ ነው ማለት ነው። ቢኒያም በጣም ነው የሚገርመው። ወደ ድሮ ፍቅረኛቸው ሊገቡ ነው፣ ሊቀጥሉ ነው እየመሰለኝ ነው። እንግዲህ ወደ ድሮ ፍቅረኛቸው ቢሄዱም ቢቀጥሉ በጣም ነው ደስ የሚለው። እንግዲህ ሁለቱም ምርጥ ሰዎች ናቸው። ውድ ተመልካች በጣም ይቅርታ እና እንግዲህ ይሄ ቪዲዮ ከመጀመሪያ እስከ መጨረሻ እያያችሁ ይሄንን ቪዲዮ ላይክ እና ሼር እያደረጋችሁ ብታበረታቱኝ ለዚህ ቻናል በጣም እንግዲህ ለማውራትም ለመሳቅም ጥሩ ነገር ለማምጣትም ወደፊት ሀገራችን ኢትዮጵያን ሰላም ያደርግልንና እንሞክራለን ማለት ነው። ውድ ተመልካች እስከ መጨረሻ ቪዲዮን ደግሞ ብታጫሉ ቻናል ደግሞ ዩቲዩብ ተወዳጅ ቪዲዮ ነው ብሎ ከፍ ሊያደርገው ይችላል። እናንተ ግን ነካናካ ነው ነካናካ በደንብ የተሰራ ስራ እኮ ነው። ደሞዝ ራሱ ስንቀጠር የሚከፈለን አይደለ? ስለዚህ በደንብ ቪዲዮ ካልታየ ምንም ነገር ቻናሉ ቻናል ዩቲዩብ ሊረዳን አይችልም ማለት ነውና ይሄንን ቪዲዮ አነጋገሬ ባይመቻችሁም ቪዲዮም ባይመቻችሁም ይሄንን ቪዲዮ ከጀመራችሁ እስከ መጨረሻ ማየት እንዳለባችሁ ወቁ ማለት ነውና እንግዲህ ውድ ተመልካች የዛሬ ቪዲዮ ይሄን ይመስላል። ድራማው እንግዲህ ወዴት ገና ኬት እንዴት ወዴት እንደሚያበቃ አናቅም። እኛም እስከሚያልቅ ድረስ ዝም ብለን መከታተል ነው። እንግዲህ መጨረሻ ላይ የኔናታ እኔን ሳታስፈቅዱ የትም እንዳትሄዱ ብሎ እኔ ነገ ዛሬ ቤት አላድርም ነገ ቤት አድራለሁ ብሎ ናታ እንግዲህ ተነስቶ ጽዮንን ብቻ ስቦ ሄዷል። ላይክ ስጣላ እያለች እያይዝም ስትታይ ናይፍን አልወደድሽም። ምን እንዳያጥና ድመት እየተደባበቅሽ ነው?